አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአብይ አህመድ አገዛዝ ወደ ትግራይ የሚላከውን በጀት ሙሉ በሙሉ ማቋረጡን ኮሚሽኑ አሳወቀም። ድርጅቱ ደግሞ በትግራይ ህዝብ ላይ የጅምላ ቅጣት እየተተገበረ ነው ሲል አሳውቋል። በዝርዝር የምንመለከተው ጉዳይ ይሆናል። ከነ ሰራዊታቸውና ከባድ ጦር መሳሪያ ጋር ከድተዋል የተባሉት ጀነራሉ ወደ አደባባይ ወጥቷል። ከቀናት በፊት እኒህ የመከላከያ ሰራዊቱ አመራር ዙ 23 እና ሰራዊት ይዘው ጠፉ የሚል መረጃ ተሰራጭቶ እንደነበርም ይታወሳል። ይህንን የተመለከተው መረጃችንም ተዘጋጅቷል። የብልጽግናው አገዛዝ የፋኖ አመራሮች ይገኙበታል ወዳለው አካባቢ ያደረገውን ስምሪት ተከትሎ ጠንካራ ውጊያ መቀስቀሱ ተሰማ። ፕሬዝደንቱ እንደራደር ስንላቸው እምቢ ያሉን በሚል ከሰዋል። ሰሙታላችሁ። አቶ ታዬ ደንደአ በቃለ ምልልሳቸው ከፍተኛ የህዝብ ድጋፍ አግኝተውብኛል ሲል ብልጽግና ወነጀልም። 1000 አካባቢ ኮሜንት አንብቤያለሁ ብሎ ሚኒስትሩን ከእስር ከወጡ ህዝቡን ያስተባብሩብኛልም ሲል ገልጿል። ሌላኛው መረጃችን ነው። እነ መረራ ጉዲና በመጪው ምርጫ ላይ ውሳኔ ያሳለፉ። ላለመሰረዝ ስንል ያሳለፍነው ውሳኔ ነው ሲሉም አሳውቋል። ተጨማሪውን ይዘናል። ሱዳን ቀይ ባህር ላይ የባህር ኃይል ጣቢያ ለመፍቀድ ንግግር ጀመረች። ለዚህ ውለታዋ ደግሞ ተዋጊ ጀቶችን ታገኛለች ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ የፋኖ አመራሮች ይገኙበታል ወዳለው አካባቢ ያደረገውን ስምሪት ተከትሎ ጠንካራ ውጊያ መቀስቀሱ ተነገረም። ፕሬዝደንቱ እንደራደር ስንላቸው እምቢ ያሉን ሲሉ ከሰዋል። በአማራ ክልል ከታህሳስ መጠናቀቅ በፊት የሰራዊቱን የክልሉን ዘመቻም ወደ ክልሉ የጸጥታ ኃይሎች ማሸጋገር በሚል ጠንካራ የተባሉ ዘመቻዎች ቀጥለዋል። ድሮን፣ ጀትና መድፍን ጨምሮ ከባድ መሳሪያዎች ጥቅም ላይ እየዋሉም ናቸው። ትናንት በሰሜን ሸዋ ዞን አንጾኪያ ገምዛ መኮይ ተብሎ በሚጠራ ከተማና ዙሪያው ደግሞ የኮማንዶና አየር ወለድ ሰራዊቱን ጭምር በመላክ ነው ውጊያው የተከናወነው። ዛሬ ደግሞ ከሰሞኑ አንዳንድ እጅ ሰጡ በሚል ስማቸው የተነሱ የፋኖ አመራሮች ነበሩበት በሚል ወደ ደቡብ ወሎና ሰሜን ሸዋ አዋሳኝ ቀጠና ደገር ተብሎ ወደሚጠራማ አካባቢ አገዛዙ በርካታ ሰራዊቱ ልኮ ከፋኖ ኃይሎች ጋር እየተዋጋ እንደሚገኝ ተሰምቷል። የዚህ አካባቢ ውጊያ በከባድ መሳሪያዎች ጭምር የታገዘም በሁለት የተለያዩ አደረጃጀቶች ውስጥ የነበሩ የፋኖ ኃይሎችን በጋራ ከመንግስት ኃይሎች በተቃራኒ ቆመው የሚዋጉበት ሆኗል ተብሏል። በዚህ ቀጠና ትናንት የአየር ኃይል ቅኝት ሲደረግ እንደነበርም የሚታወስ ነው። በተመሳሳይ በዚሁ ቀጠና ደላንታ ፀሐይ መውጫ አካባቢም የመንግስት የጸጥታ አካላት አመራሮች ጭምር ለጉዳት ሳይደረጉበት አልቀረም የተባለ ውጊያ ዛሬ መከናወኑ ታውቋል። እነዚህ ሁለት ስፍራዎች ዋና የውጊያ አውድ ሆነው ይቅረቡ እንጂም በሰሜን ወሎ ዞን ራያ ቆቦ አዲስ ቀኝ፣ በጎጃም ቀጠና ፋግታ ለኮማ አዲስ ቅዳም አቅራቢያም፣ በደቡብ ጎንደር ወረታ ቅርብ ርቀት የተደረጉ ውጊያዎች አሊያም ደግሞ የተፈጸሙ ድንገተኛ ጥቃቶች አሁን ነው የክልሉ ቀውስ መገለጫዎች ሆነው ይቀርባሉ። አገዛዙ ለሁለት ዓመታትና በላይ የደጋገመው ግን ደግሞ ችግሩን መፍታት ያልቻለው ብቸኛው አማራጩ ግን እጅ ስጡኝ የሚለው ነው። ከሰሞኑ ወደ ጎጃም የተለያዩ ወረዳዎች የተጓዙት ርዕሰ መስተዳድር አረጋ ከበደ ግን የፋኖ ኃይሎችን ድርድር እምቢ ያሉን ሲሉ ወንጅለዋል። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ፣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገርም ይመጣ፣ እከሌ ያደራድረኝስ የሚለውም ይመጣ። መጀመሪያ ፈቃደኝነት ሲኖር አይደለም። አቶ አረጋ ከበደ የድርድርን ትርጓሜ በውል ሳያውቁ ቀርተው ይሁን ሆነ ብለው ባይታወቅም እኒህ የ4 ኪሎ አገዛዝ የባህር ዳር ወኪል ድርድር የሚሉት ግን እንደ ባለትዳሮች ጸብ በሽምግልናና በሃይማኖት አባት አማካኝነት የሚደረግ ሽምግልና ነው። ከዚህ በፊት ሲሞከሩ የታዩ ሁነቶች እንዲህ ያሉ ናቸውና የብልጽግናው ከፍተኛ ሹማምንት ሽፍታ ናቸው፣ ገዳም ተደብቋል እንደሚሉ እንጂም በሶስተኛ ወገን ፊት የሚደረግ ድርድር ከሽፍታ ጋር አይሆንም እንደሚሉ ግን አረጋ እውቅናው ያላቸውም አይመስልም። አንድ ሰሞን የሰላም ካውንስል የሚል ተቋም ኤምባሲዎችን ማነጋገር ሲጀምር ሽፍታን ከመንግስት እኩል አድርጋችሁ እያቀረባችሁ ነው በሚል ስራውን እንዲያቋርጥ መደረጉንም አቶ አረጋ የሰሙ አይመስልም።
የአብይ አህመድ አገዛዝ ወደ ትግራይ የሚላከውን በጀት ማቋረጡን ኮሚሽኑ አረጋገጠም። ድርጅቱ ደግሞ በትግራይ ህዝብ ላይ የጅምላ ቅጣት እየተተገበረ ነው ሲል ገልጿል። ጠቅላይ ሚኒስትሩ ከጦርነቱ በኋላም ትግራይ ላይ ሲዘምቱ ሰሞነኛው የደሞዝ ጉዳይ የመጀመሪያቸው አይደለም። በፓርላማው የተፈቀደውን 20 ቢሊዮን ብር በጀት በጽህፈት ቤታቸው በኩል አምና መከልከላቸውን ራሱ ፓርላማው መግለጹ የሚዘነጋ አይሆንም። የትግራይ ህዝብን ጠላት ነው ብለው በአደባባይ የተናገሩት ጠቅላይ ሚኒስትሩ በህዝብ ላይ በጦርነት ከፈጸሙት ጥቃት በተጨማሪ በሰላም ወቅት የሚያደርጉት ቅጣት በቀጠለበት በዚህ ወቅት የመንግስት ሰራተኞች የተከለከሉትን ደሞዝ የተመለከተው ጉዳይ ከሰሞኑ መነጋገሪያ ሆኖ ሰንብቷል። ከሰሞኑ የትግራይ ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረደም ይህንን የፌደራል መንግስቱን ድርጊት ነውረኛ ሲሉ ገልጸውት ነበር። የክልሉ ፕላን ኮሚሽን ደግሞ ከፌደራል መንግስቱ በየወሩ ይላክ የነበረው በጀት ላለፉት 2 ወራት ሙሉ በሙሉ መቋረጡን አረጋግጧል። የኮሚሽኑ ኃላፊ ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት ማለትም በፌደራል መንግስቱ በኩል በክልሉ የሚተዳደር ይገኝበታል ብሏል። ለ2018 ለትግራይ ክልል ከተመደበው 18.8 ቢሊዮን ብር ውስጥ በጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመም ኮሚሽኑ ይፋ አድርጓል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ ለመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉን ገልጿል። ይህ ብቻ ሳይሆን አሁንም የጥቅምትም ሆነ የህዳር በጀት አልመጣም ሲልም ነው ተቋሙ የገለጸው። በጀቱ በመቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን ያሳወቀው የትግራይ ፕላን ኮሚሽን በከባድ ችግር ውስጥ ነንም ብሏል። ወደ ትግራይ ለህፃናት ማስክን እንልካለን ብለው የጦር ጀትና ድሮን የላኩት ጠቅላይ ሚኒስትር አብይ አህመድ ከትግራይ በጀት ጋር በተያያዘ ከሳምንታት በፊት እንደተለመደው በፓርላማው ሲዋሹ ተሰምተው ነበርም። የምንልከው በጀት ሙሉ በሙሉ ለወታደሮቻቸው ዋለ በማለት በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። በእርግጥ የትግራይን ህዝብ በሙሉ ወታደር ነው ብለው ለሚያምኑ ሰው እንዲህ ያለው ንግግር ልክ ሊሆን ይችላል። ነገር ግን ከዚህ በፊት የመንግስት ሰራተኞች ደሞዝ ሲያገኙ ነበርና በሙሉ ለወታደሩ ከተላከ እነዚህን የመንግስት ሰራተኞችን ማንከፈላቸው የሚለውን ጥያቄ ግን እንደ አክቲቪስት በሙሉ እያሉ ለሚያቀርቡ መሪዎች የተገባ ጥያቄ አይሆንም። ለአንድ የመንግስት ሰራተኛ ደሞዙ የሚላክበት አካውንት ቁጥር፣ የሚላከው መጠን ወዘተ ግልጽና የታወቀ የፋይናንስ አሰራር ያለበት ሆኖ ብልጽግናዎች ግን በሙሉ እያሉ እንደ ህዝብ በጀት ነዳጅም እየከለከሉ ህዝብን መቅጣት ላይ ናቸው። ከዚህ ጋር በተያያዘ መግለጫ ያወጣው ሳልሳይ ወያነ ህወሓትና የትግራይ ህዝብን በአንድነት እየተመለከተም የፌደራል መንግስቱ በጅምላ ህዝብ እየቀጣ ነው ብሏል። የኢትዮጵያ መንግስት በህወሓት ስም በትግራይ ህዝብ ላይ እርምጃ እየወሰደ ይገኛል በማለትም አንስቷል። መንግስት ህዝቡን የሚያራርቅና የሚያጋጭ እርምጃ ላይ ነው ሲላክሎ በቅርቡ ለሀገሪቱ የመንግስት ሰራተኞች የተደረገው ጭማሪ መከልከል ብቻ ሳይሆን ከዚህ በፊት የነበረው ውዝፍ ደሞዝ ጭምር ማገድ መፈጸሙን አስቀምጧል። ይህ ደግሞ እጅግ አድሏዊ ብቻ ሳይሆን አሰቃቂ ህዝብን የመቅጣት እርምጃ ነው ብሎታል። የ4 ኪሎ መንግስት የገባባቸውን ስምምነት ነጥቦችን እንዲፈጽም የተደረገበት ተጽዕኖ አለመኖር እንዲህ ላለው ችግር መፈጠር ምክንያት ሆኗል ያለው ሳልሳይ ወያንም ሰዎች በልተው የሚያድሩበትን ደሞዝ መከልከል ግን የሰብአዊ መብት ጥሰትም ነው ሲል አሳውቋል። ከነ ሰራዊታቸው ከድቷል የተባሉት ጀነራል ወደ አደባባይ ወጥቷል። ከቀናት በፊት እኒህ የመከላከያ ሰራዊቱ አመራር ዙ 23 እና ሰራዊታቸውን ይዘው ጠፉ የሚል መረጃ ተሰራጭቶ እንደነበር ይታወሳል። በአማራና ኦሮሚያ ክልሎች የሚደረጉ ጦርነቶች የመንግስት ወታደራዊ አዛዦች ጭምር ወደ ታጣቂ ኃይሎች ተቀላቅለው ሲዋጉ የታዩባቸው ሁኔታዎችን የፈጠረ ነው። በአማራ ክልል የቀድሞም የአሁንም የሰራዊቱ አዛዦች የነበሩት ኮሎኔል እንደገና፣ ኮሎኔል ጉባንተ፣ ኮሎኔል አባይነህ፣ ኮሎኔል አበራዛና ያሉ አዛዦችና ብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል ተዘራ ንጉሴን ጨምሮ በሻለቃ በሻምበልና መቶ አለቃ ማዕረግ ያሉ የልዩ ኃይልና የመከላከያ አመራሮች ወደ ፋኖ መቀላቀላቸው የሚታወቅ ነው። ይህ እንግዲህ በየጊዜው ከሚከዳና ከስምሪት ቀጠና ከሚጠፋው አለያም ደግሞ ወደ ታጣቂ ኃይሎች ከሚቀላቀለው ሰራዊት ባሻገር ነው። ከእንዲህ ያለ ጉዳይ ጋር በተያያዘ መነሻው በግልጽ ባይታወቅም ከቀናት በፊት አንድ ጀነራል በጎጃም ደብረ ማርቆስ ቀጠና ከዱ የሚለው መረጃ በማህበራዊ ሚዲያ ሲሰራጭ ተስተውሏል።
ብርጋዴር ጀነራል ረሺድ ኢብራሂም ከነበሩበት የጎጃም ቀጠና ከዙ 23 እና 60 በላይ ወታደሮች ጋር ሆኖ መጥፋታቸው ተነገረ የሚል ነበር። እኒህን አዛዥና አብረዋቸው የጠፉ ወታደሮችን የሚያስስ ግብረ ኃይል ተሰማራ ተብሎም ነበር በወቅቱ። አሁን እኒህ ጀነራል ወደ አደባባይ ወጥቷል። ከዱ ከተባሉበት ተይዘው የተደረገላቸው ቃለ ምልልስ ወይንስ ከጅምሩም የተሳሳተ መረጃ ነው የሚለው ግልጽ ባይሆንም ወታደራዊ አዛዡ ግን በፍጹም አልከዳሁም ብሏል። ብርጋዴር ጀነራል ረሺድ አዎ ከነ 60 ወታደሮቹ ከዳ የሚል ነገር ተወርቶብኛል፣ እኔ የትም አልሄድኩም፣ ውሸት ነው፣ አሁንም ስራ ላይ ነኝ ሲሉም ተሰምቷል። እንደውም ደብረ ማርቆስ አካባቢ ግዳጅ አልተሰጠኝም የሚል ማስተባበያም አቅርበዋል። በአጋጣሚ ግን አሁን መታወቅ አለበት ብዬ የማስበው ብርጋዴር ጀነራል ረሺድ ኢብራሂም ይባሉ እኔ ነኝ። ደብረ ማርቆስ ወይም ጎጃም አካባቢ ግዳጅም መከላከያ አልሰጠኝም፣ ክፍሌም አልሰጠኝም። እኔ ግዳጅ ሌላ ቦታ ነው ያለው፣ ስራ ላይ ነው ያለው። አሁንም ስራ እየሰራሁ ነኝ፣ ግዳጅ ላይ ነው ያለው። የሆኖ ከወራት በፊት በነበሩ የመከላከያና ሌሎችም የጸጥታ ተቋማት ግምገማዎች ላይ የሰራዊቱ መክዳት ከውስጥም ሆኖ ለጠላት መስራት ወዘተ የሚሉ ጉዳዮች በሰፊው የተነሱ ስለመሆናቸው ይታወቃል። በኦሮሚያ ክልል በተለይም ከአቶ ሽመልስ አብዲሳ አስተዳደር የጸጥታ መዋቅር ውስጥ ሆነው በህቡ የኦሮሞ ነጻነት ጦርን የሚደግፉ መረጃ የሚያቀብሉ በርካታ እንደሆኑ ተገምግሟል መባሉም የሚዘነጋ አይሆንም። የወታደራዊ የሚሆን የሲቪል አመራሮች ይህ ሁኔታ ያሳሰባቸው አብይ አህመድም አንድ ሰሞን ሸኔን ብልጽግናም ሆናችሁብን ኢህአዴግን ከውስጥ ስላፈረስኩት አታፈርሱኝም የሚል በስጋት የተሞላ ንግግር ማድረጋቸው የሚታወስ ነው። አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች፣ ይለያያል ሐሳቡ። አቴታይም እዚህና እዛ አትሁኑ፣ እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። ለምን መሰለ? እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም እሱ። የመከላከያ ሰራዊቱ የቀድሞ አዛዦችና አባላት ከድተውኛል ሲል የፊልድ ማርሻል ብርሃኑ ጁላ ተቋምም ከጥቂት ወራት በፊት መግለጫ ማውጣቱን የሚዘነጋ አይሆንም። የእናት ጡት ነካሽ ፊታቸውን አዙረው ጦሩን የወጉ ወዘተ የሚል ስያሜ ሰጥቶ ያኔ በአማራ ክልሉ ጦርነት ከድተው ታጣቂዎችን የተቀላቀሉ ወታደራዊ አዛዦችን ያቀረበ ሲሆን ዛሬ ደግሞ ጀነራል ረሺድ አልከዱኝም የሚል መግለጫ ነው ያወጣው። አቶ ታዬ ደንዳ በቃለ ምልልሳቸው ከፍተኛ የህዝብ ድጋፍ አግኝተውብኛል ሲል ብልጽግና ከሰሰም። 1000 ኮሜንት አንብቤያለሁ ብሎ ሚኒስትሩን ከእስር ከወጡም ህዝብን ያስተባብሩብኛል ሲል ገልጿል። ጠቅላይ ሚኒስትር አብይ አህመድን በሰው ደም የሚጫወቱ አረመኔ ብለው በገለጹ ወቅት ወደ እስር የተላኩት አቶ ታዬ ደንዳ ደጋግመው የሚያቀርቧቸው ክሶችን ፍርድ ቤት ካንዴም ሁለቴ በነጻ ቢያሰናብትም አገዛዙ ግን ሌላ ክሶችን እየፈጠረ በእስር እያቆያቸው ቀጥሏል። ዛሬም የሰላም ሚኒስትር ደኤታና የጨፌ ኦሮሚያ አባ አቶ ታዬ ደንዳ ፍርድ ቤት ቀርበው ነበር። በዛሬው ዕለት ፍርድ ቤት የቀረቡበት ምክንያት ከዚህ ቀደም ጥፋተኛ በተባሉበትና ችሎቱም የግራ ቀኝ ቅጣት አስተያየትን በሰማበት የጸና ፍቃድ ሳይኖር የጦር መሳሪያን ይዞ መገኘት ወንጀል ቅጣት ለመስማት እንደዚሁም በቅርቡ ብልጽግና ባቀረባቸው 3 ተደራራቢ ክሶች ላይ የተከሳሽን የክስ መቃወሚያና ዋስትናን በሚመለከት ክርክር ለማከናወን ነበር። በዛሬው ውሎ አቶ ታዬ ደንዳ በጠበቃቸው በኩል የዋስትና መብት ይፈቀድልኝ ጥያቄ በችሎቱ በማቅረባቸው ምክንያት ዋስትናን በተመለከተም ሰፊ የህግና የፍሬ ነገር ክርክር ተከናውኗል። በአቶ ታዬ በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ ዋስትና እንዲፈቀድላቸው በመከራከሪያነት ያቀረቡ ሲሆን አቃቢ ህግ ደግሞ የዋስትና መብት ጥያቄያቸው ውድቅ እንዲደረግ መቃወሚያ አቅርቧል። የብልጽግናው መንግስትን ወክለው የቀረቡ ሰዎችም ከዚህ በፊት ቃለ ምልልስ አድርገው እስር ቤት ከገቡ በኋላ ነው የተለቀቀብን፣ አሁን በተመሳሳይ ከእስር ከወጡ ተመሳሳይ ችግር ይፈጥሩብናል። በሆርን ኮንቨርሴሽን ያደረጉት ቃለ መጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነትን ያገኘ በመሆኑ ይህም በዋስትና ቢወጡ ህዝባዊ ተቀባይነትን በመጠቀም ወይንም ድጋሚ በመቀስቀስ መንግስት በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በእስር ቤት ይቆዩልኝ ብለዋል። በእያንዳንዱ ቪዲዮአቸው ላይ በሺዎች ኮሜንት አንብበናል። ለምሳሌ ጀግናነ፣ ይህንን ውሸታም መንግስት አጋለጥክልን ወዘተ የሚሉ አስተያየቶች አሉ። ይህ በህዝቡ ዘንድ ተቀባይነት እንዳገኙ ያሳያል እያለን ብልጽግና አብራርቷል። የአቶ ታዬ ደንዳ ጠበቃ በራ ንጉስ ደግሞ ይህ እንዲያውም ክሱ የወንጀል ሳይሆን የፖለቲካ እንደሆነ የሚያመላክት ነው። መንግስትም ትግሉ ከአቶ ታዬ ደንደአ ጋር ሳይሆን ከህዝቡ ጋር እንደሆነ ያሳያል። ህዝብ የተቀበላቸውም ሀሳብን መግለጽ ወንጀል ስላልሆነ ነው በሚል ማቅረባቸው ታውቋል። ግራና ቀኙን የሰማው ችሎቱም ዋስትና ይፈቀድላቸው ወይስ ሳይፈቀድላቸው የሚለውን ጉዳይ በተመለከተም ለታህሳስ 8 ተለዋጭ ቀጠሮ መስጠቱ ተሰምቷል።
እነ መራራ ጉዲና በመጪው ምርጫ ላይ ውሳኔ ያሳለፉ። ላለመሰረዝ ስንል ያሳለፍነው ውሳኔ ነው ሲሉ ማሳውቋል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በመጪው 7ኛ ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ተሳትፎ ብቻ ለመሳተፍ መወሰኑን አሳውቋል። ፓርቲው ባሳለፍነው ቅዳሜ ባካሄደው የማዕከላዊ ኮሚቴ አስቸኳይ ስብሰባ ይህንን ውሳኔ ያሳለፈው በምርጫ ህጉ መሰረት ከምዝገባ ላለመሰረዝ ሲል ብቻ መሆኑን ገልጿል። ማዕከላዊ ኮሚቴው በሀገሪቱ ወቅታዊ ሁኔታ ላይ ባደረገው ግምገማም በአሁኑ ወቅት ነጻ ፍትሐዊና ሰላማዊ ምርጫን ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ የለም የሚል ድምዳሜ ላይም ደርሷል። ለዚህ በምክንያትነት ያቀረበውም በአማራና ኦሮሚያ ክልሎች የቀጠለው ጦርነት፣ የፖለቲካ መሪዎች እስራት፣ ቢሮዎችን መዝጋት፣ የነጻ ፕሬስና የዜጎች መብት መታፈን የፈጠረው እጅግ የጠበበ የፖለቲካ ምህዳር ነው። ፓርቲው በህዝብ ደም ላይ ቆሞ ፖለቲካ አይሰራም በማለት የአባላቱንና የህዝቡን ደህንነት አደጋ ላይ በሚጥል መሰረታዊ ጉድለት ባለበት ምርጫም ሙሉ በሙሉ ለመሳተፍ እንደማይችልም አሳውቋል። ምንም እንኳን ፓርቲው በምርጫው ሂደት ላይ እምነት እንደሌለው ቢገልጽም በምርጫው ግን በከፊል ለመሳተፍ የተገደደው ህጋዊ ህልውናውን ለማስቀጠል ብቻ ስለመሆኑም አክሏል። ኦፌኮ 6ኛውን ዙር አጠቃላይ ምርጫ ሳይሳተፍ መቅረቱ ይታወሳል። በኢትዮጵያ ህግ አንድ የፖለቲካ ፓርቲ በሁለት ተከታታይ ምርጫ ወቅቶች ሳይሳተፍ ከቀረ ደግሞ ከምዝገባ ይሰረዛል። በመሆኑም ፓርቲው ከምዝገባ እንዳይሰረዝ ለማድረግ ሲል ምሳሌያዊና ስልታዊ ተሳትፎ በማድረግ በጥቂት ቦታዎች ላይ ብቻ እጩዎችን ለማቅረብ ወስኗል። በዚህም መሰረት በአዲስ አበባ ከተማና የስራ አስፈጻሚ ኮሚቴው ገምግሞ ደህንነቱ አስቻይ ነው ብሎ በሚያጸድቃቸው ጥቂት ሌሎች የምርጫ ቦታዎች ላይ ብቻ አሳተፋለሁ ሲልም አሳውቋል። ኦፌኮ አሁንም ለነጻና ፍትሐዊ ምርጫም መሰረታዊ ቅድመ ሁኔታዎች እንዲሟሉ ያለ ሲሆን በኦሮሚያና በሌሎችም ጦርነት ባለባቸው ክልሎች አፋጣኝ የተኩስ አቁም ስምምነት እንዲደረግ ጠይቋል። ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና የፓርቲ ጽህፈት ቤቶችን በነጻነት እንዲከፈቱ የምርጫ ቦርድና የጸጥታ ተቋማት ገለልተኝነታቸው የሚያረጋግጥ ተቋማዊ ማሻሻያ እንዲያደርጉ የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረት ታዛቢዎች ሂደቱን እንዲከታተሉ በአስቸኳይ እንዲጋበዙ ሲልም ነው የጠቀሰው። ሱዳን ቀይ ባህር ላይ የባህር ኃይል ጣቢያ ለመፍቀድ ንግግር ጀመረች። ለዚህ ውለቷ ደግሞ ተዋጊ ጀቶችን ታገኛለች ተብሏል። ሱዳን ሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ሎጂስቲክስ ጣቢያ ለመገንባት ባቀረበችው ጥያቄ ዙሪያም ከሀገሪቱ መንግስት ጋር ንግግር መጀመሯ ተሰምቷል። ሩሲያ ፖርት ሱዳን ወደብ ላይ የባህር ኃይል ሎጂስቲክስ ጣቢያ ለመገንባት ከተፈቀደላት በምላሹ ለሱዳን ኤስዩ 30 እና ኤስዩ 35 ተዋጊ ጀቶችን እንደምትሰጥ ዓለም አቀፍ የመገናኛ ብዙሃን ዘግቧል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክስ ማዕከል ለመገንባት ጥያቄ ያቀረበችው ከበርካታ ዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን ሀገሪቱ በሚካሄደው ጦርነት ሳቢያ የሁለትዮሽ ንግግሩ ላልተወሰነ ጊዜ እንድታዘገያው አድርጓት ቆይቷል። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክስ ማዕከል በትንሹ 5 የጦር መርከቦችንና 300 የባህር ኃይልና ሌሎች ሰራተኞችን ማስተናገድ ይችላል የተባለለት ነው። ሩሲያም የተራራቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችላት ዘገባዎች ያመለክታሉ። እንዲህ ያለው ንግግር የተጀመረው ሀገሪቱ አሁንም ለሁለት በሰነጠቃት ጦርነት ውስጥ ሆና ነው። ፈጥኖ ደራሽ ኃይሉና የሱዳን ጦርም አንደኛው ሌላኛቸውን ግዛት አስለቀቅን እያሉ ቀጥሏል። በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ከምዕራባዊ ኮርዶፋን ከተማም ባብኑሳን እንደተቆጣጠረ ቢያሳውቅም በጀነራል አብዱል ፈታል ብሩሃን የሚመራው ብሔራዊ ጦሩ ግን ሐሰተኛ ነው ሲል ተቃውሞታል። የሐሚቲው ፈጥኖ ደራሽ ኃይል ባለፈው ወር ምዕራባዊ ሱዳንን ሙሉ በሙሉ መቆጣጠሩን የገለጸ ሲሆን የዳርፉር የመግቢያ በርናት የምትባለውን ባብኑሳን ተቆጣጠር ያለው ማለቱ ደግሞ ትልቅ ወታደራዊ ውጤቱ ተደርጎ ተወስዶለትም ነበር። ትናንት በፈጥኖ ድራሽ ኃይሉ በኩል የተለቀቁ ተንቀሳቃሽ ምስሎች ተዋጊዎቹ ከተማዋ የሚገኝ ወታደራዊ ሰፈርን ከሳምንታት ከበባ በኋላ ሲቆጣጠሩ የሚያሳይ ናቸው ተብሎ ነበር። ይሁን እንጂ የአብዱል ፈታህ አልብሩሃኑ ብሔራዊ ጦር አሁንም ከተማዋን አልለቀኩም፣ እየተዋጋሁ ነው በማለት ምላሽ ሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።